ጉድ ሳይሰማ መስከረም አይጠባ። ይሄማ ጫን ያለ ነው። በአይነቱ ለየት ያለ ጫን ያለ ነገር ነው እየተፈጠረ ያለው። ማርኬ ወንድማችን በቃ ሌላ ሌብል ውስጥ እየገባ ነው። በቃ ጉድ እኮ ነው። ቤዝዬ እህቴን አስገድዶ መከራት እኮ። አረ በህግ አምላክ ማርኬ ተው። አያስቅም እኮ አያስቅም። ኧረ እኔ ደንግጫለሁ። ሲሆን የነበረው ነገር ትክክል ስላልሆነ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰብ እንዴት ናችሁልኝ? ግን ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ውዶችዬ። እና ማለት ነው ጉድ። ኧረ ምን እየተፈጠረ ነው ያለው? በቃ ማርኬማ ሌላ ውስጥ እየገባ ነው ያለው። አይናችን እያየ ሌላ ውስጥ እየገባ ነው። ከዚህ የበለጠ ደግሞ ሌላ ችግር ተፈጥሮ ወይኔ ማርኬ ብለን እንዳንል እኮ ነው የፈራሁት አሁን ማለት ነው። እውነት በጣም ከባድ ነገር ነው። እና በእርግጥ የቤዚም ጥፋት አለ። እኔ ጥፋት ሳይ አላልፍም፣ እናገራለሁ የተሰማኝን። ስለዚህ እናንተም የተሰማችሁን ሀሳብ መጻፍ ትችላላችሁ። ኖርማል ነው። ቤቱ የእናንተ ነው ውድ ቤተሰቦች ማለት ነው። በትናንትናው ቪዲዮ የማርክም ጥፋት ብቻ አይደለም የቤዝም ስላለበት ነው። በመጀመሪያ ግን ቤተሰቦቼ አሁን ማርክን የተረዳሁት ያሳዘነኝ ቦታ ምን መሰላችሁ? እኔ ቪዲዮዎችን ገብቼ ሳይ በራሴ ቪዲዮ በጣም እቀናለሁ አለ። በጣም ነው ማዝነው፣ በጣም ነው ምቀናው። ማለት በፍቅር ያሳለፉት ምናምን ነገር ብቻ ከባድ ነው፣ ትዝታ ከባድ ነው። እና እንኳን አይደለም እሱ በፍቅር ያሳለፈ ቀርቶ ማለት ነው ከቤዚ ጋር ብዙ ነገር የሆነ ቀርቶ እኛ ራሱ የተቆራረጠ ቪዲዮዎችን ስናይ አናዝንም? የሆነ በትዝታ አንዋጥም? ያ መልካም ነገሮችን አናስታውስም? እኔ አሁን በኢንስታግራም ስገባ በየትኛውም ቦታ ስገባ ማለት ነው ደግሞ እኮ የሚጣሉት ምናምን እኮ አይደለም የፍቅር ቪዲዮአችሁ የሚሳሳቁበት ቪዲዮአችሁ ተቆርጦ ስታዩት እንዴት እንደሚያሳዝን እውነት። ማለት መለየት ባይኖር መተዋወቅ ጥሩ ነበር እላለሁ አንዳንዴ። እና እንደ ትዝታ ክፉ ነገር የለም። በጣም ነው የሚያስጠላው ትዝታ ውስጥ መግባት ማለት ነው። የእነሱ ነገር ደግሞ የሚደለትም አይደለም እኮ በጣም በብዙ ቪዲዮ አላቸው። እዚህ ላይ ቲክታክ ላይ ኢንስታግራም ላይ እኮ መደለት ማጥፋት ይቻላል። ግን እዚህ ጋር ያለውስ በየትኛውም ቦታ እኮ ነው የሚሰራጨው። እና በጣም ከባድ ነው። እኔ እንደዚህ በቃ ጥልቅ ብለው የተዋደዱ ሰዎች ሲለያዩ ትዝታው እንዴት ነው የሚያደርጋቸው ላለውኝ ማለት ነው። ማርክ ደግሞ አሁን ላይ ከጸጸት ጋር ነው ማለት ያኔ ምን አለበት እሺ ብያት ቢሆን፣ ያኔ ምን አለበት ሰምቻት ቢሆን የሚል ነገር በጭንቅላቱ ይመጣል ማለት ነው። ሌላኛው ደግሞ እንደው የቤዚን ቆንጅና ሳልናገርማ ማለፍ እኔ ሼም ነው የሚሆንብኝ ቤተሰብ። በእርግጥ ያው ቆንጆ ናት እኮ እናውቃታለን እንዲህ በቪዲዮ ስትመጣ ምናምን። እኔ ግን በሚገርም ሁኔታ ቤዚን ዙም አድርጌ አይቻት አላውቅም። እና ቲክታክ ላይ ግብት ስልላችሁ እንግዲህ የቤዚ የቤተሰብ ናት። ቲክታክ ላይ እንደዚህ ዙም አድርጋ አቀርባት። ምንም አይነት ሜካፕ የላትም። ይሄኔ ቆንጆ ወይኔ እናቴ ምን እንዴት እንደምታምር። እኔ ማርያምን እያስመሰልኩ አይደለም ቤተሰብ፣ እያካበድኩም አይደለም። ላይክ በቃ የተሰማኝን ነው። እና ያለምን ሜካፕ በጣም ቆንጅት ያለች። ኧረ በስመ አብ እንደዚህ ቆንጆ ናት አልኩኝ ነው ወይስ የቲክቶኩ ተለየብኝ? ፊልተር ደግሞ የላትም ሜካፕም የላትም። እና እች ልጅ የሆነ የፊዚካል ለውጥ ሲመጣ ሀፍት ሲመጣ ላይክ ምቾት ሲመጣ ማለት ነው የምታመጣውን ቆንጅና ታየኝ። በጣም ቆንጆ ነች። እና ማርኬ እንዴት አይናደድ ወንድሜ፣ እንዴት አይናደድ። ይችን የመሰለች ቆንጆ ሴት አቶ በጣም ያናድዳል። አይ ህልዋ እና ውዶች ያልተሳሳትኩ ማረለ ስለ ቆንጅና ቆንጆ ናት አይደል? ቤዝዬ ቆንጆ ነሽ። በዚህ አጋጣሚ ቤዝዬ በጣም ነው የምወድሽ። ነገር ግን ስህተትሽንም ልነግርሽ እፈልጋለሁ በእውነቱ ማለት ነው። አሁን ወደ ማርኬ ከመሄዴ በፊት በትናንትናው ቪዲዮ የተሰራው ስህተት እንደውም የቤዚ ስህተት ይበዛል ውዶቼ። እንግዲህ ሰሞኑን እየሆነ ያለው ቶማስን እንኳን የማያውቀው ልጅ ማርክ ካለበት ሁኔታ አንጻር ትክክል እያደረገ ስላልሆነ ቶማስን የማያውቀውን ልጅ በአንድ ስለመጣ ብቻ መድኃኒት አድርጎ አፍዝዞ ከቤቱ ወስዶት ነበር አይደለ? አፍኖ ወስዶት ነበር። ይሄ መቼም ትክክለኛ ሀሳብ እንዳልሆነ ማርክ ትክክለኛ እየሰራ እንዳልሆነ አሁን ይገባሽ። እያደረገ ያላቸውም ሰሞኑን እኔ ወድሻለሁ የኔ አደርግሻለሁ እያለም ነው አይደለ? ስለዚህ ይሄን ነገር ሁሉ እያየሽ ብቻሽን አግኝቶ ምን እንደሚያደርግሽ እንዴት ማሰባቃትሽ። ሲቀጥል ደግሞ እሺ ይሁን ፍቅረኛዬ ነው ማለት እጮኛዬ ነው ያልሽ ነው። እኔ እስካሁን ድረስ አላምንበትም። ይሄ ሰውዬ እውነት እጮኛዋ ነው ወይስ ውሸት ነው የሚለው ምንም። ደግሞ ፎቶ ምናምን ያላችሁት እኮ አየሁት በቲክቶክ ሚስቱ ናት ግን እና ምንድን ነው ማለት የፈለግኩት ዋናው ፖይንቴ እጮኛ አለኝ ብለሽ እየተናገርሽ ነው። ከማርክም ፊት ይሄ ሰው የኔ ባሌ ነው እጮኛዬ ነው ብለሽ ተናገርሻል። ስህተትሽ ከዚህ ጋር ምንድን ነው? እጮኛ ያለው ሰው
እንዴት ነው ሰተተተተት ብሎ ክላስ ውስጥ ሊመጣ የሚችለው? እንዴት ነው ሩም ውስጥ ልትገቢ የቻልሽው እንዴ? በጣም ስህተት እኮ ነው የሰራሽው ከዚህ ጋር ማለት ነው። አሁን በማርክ ሙሉ በሙሉ ልፈርድ አልችልም ከዚህ ጋር፣ ምክንያቱም አንቺ መጣሽለት እኮ። ሴት ልጅ ከጥፊ ውጪ አቅም እንደሌለን የታወቀ ነው። ምናልባት ይሄ ካራቴ የተማረች ምናምን ራሷን መከላከል የምትችል ሴት ካራቴ የተማረች ካልሆነች በስተቀር ማናቸውም ሴቶች ወንድ ልጅ በምንም አይነት ሁኔታ ሊያሸንፉት አይችሉም። ከጥፊ ውጪ አንዴ ሁለቴ ብንማታ ነው። ከዛ በኋላ ግን እንያዛለን። ሴት በመሆናችን አይደል እንደ የምንሸነፈው? ሴት በመሆናችን አይደል እንደ ጥቃት የሚደርስብን አንዳንዴ? ምክንያቱም እንደ ወንድ መከላከል ስለማንችል ማለት ነው። ህሊናውን የሚፈራ ሰው ካልሆነ እኛን አጥቅቶን ይሄዳል፣ ሴት በመሆናችን ብቻ። እና ይሄን እልክ የተጋባ ሰው ማርካውን እልክ ተጋብቶ በኃይለኛው እልክ ተጋብቶታል። በነገራችን ላይ እልክ ላይ ነው አሁን ማርክ። ስለዚህ እልክ የያዘው ሰው ምንም ነገር ያደርገኛል ብለሽ እንዴት ያለ መጠርጠርሽ? ለምንስ እነሱን አትከተሉት? እኔ ጨርሰዋለሁ ብለሽ ትመጫለሽ? አንቺ በምን አቅምሽ ነው? እስኪ አሁን ያዘሽ አይደል? አስተኛሽ። ምን ፈጠርሽ? ምንም የፈጠርሽው ነገር የለም። ስተትሽ ይሄ ነው። ከዛ ክላስ መገኘትሽ ቶታሊ በጣም ስተት ነው በቃ። ከዚህ በፊት ሁለተኛ ያገተሽ ጊዜ በምን አይነት ነገር ሲተናኮልሽ እንደነበር በደንብ የምትረሺው አይመስለኝም እኮ። እያንዳንዱ እንቅስቃሴዎቹ ምናምን ልክ አልነበሩ፣ ሁለተኛ የጠለፈሽ ጊዜ ማለት ነው። እና ከዛ ቦታ ላይ መምጣትሽ አንቺ በጣም ስህተት ነው የሰራሽው። እኔ እንደዚህ ማድረጉ ምንም አልገረመኝም። ለምን አንቺ ነገሮች መከላከል ስትቺ ከዛ ክላስ ያለ መምጣት ኖርማል እኮ። ሆቴል ላይ ካፌ ላይ እኮ ቢቀጥርሽ ብቻሽን ብትመጭ ኖርማል ነው፣ ምንም ሊያደርግ አይችልም። ነገር ግን ከአንድ ክላስ ውስጥ እሺ ሌላው ይቅርና አፍኖ ከዛ ውስጥ አላስወጣም ቢልሽ ስልክሽን ቢቀማሽ ምን ልትፈጥሪ ነበር? ምንም ነገር አትፈጥሪ። እና ድጋሜ እንደዚህ አይነት ነገር እንዳይለመድሽ። ከዛ በተረፈ ደግሞ ወደ ማርክ ሲሄድ ማርክ እንግዲህ ባለፈው ዳኒና ማርኪ የቱርክ ፊልም አክተር እየተማሩ ነው ምናምን አላልኳቸው? እዚህ ጋር ፊታቸውን የሸፋፈኑት ነገር ምናምን ያው የቱርክ ፊልም እንደዛ ነው አክታቸውና፣ አሁን ደግሞ ማርኪ በትናንትናው ዕለት የኮሪያን አክተር ነው የመሰለው ማለት ነው። እንግዲህ የኮሪያን አክተሮች እነዚህ ያው ሴቷን ያዛረጉና ምናምን እንደዚህ ጎንጨት ብለው ያጠጧታል ማለት ነው። ይህ ሰውዬ የኮሪያን ፊልም ያል ነው ያልኩትና ቢሳካለት እኮ ማርኬ ያንን ወይኑን ጠጥቶ እኮ እሷን ሊያጠጣት ነበረ፣ ማርያምን ሊያጠጣት ነበር። ግን አልተሳካም። እንደሚሆን አልገባም ማለት እንደማይሆን ተረዳና ተወው ማርክ እንጂ ማለት ነው። ሊያደርግ ነበረ እዛ ጋር ሮማንቲክ ምናምን ለመስራት ፈልጎ ነበረ ማርኬ፣ ግን አልተሳካም። ምን ዋጋ አለው? እውነት ለመናገር እንኳንም አልተሳካልህ። ምክንያቱም እንደዚህ አይነት ነገሮች ቢሳኩ ከአንተ ላይ መከራና ስቃይ እንጂ ደስታ የሚመጣ እንዳልሆነ በደንብ ስለሚገባኝ ማለት ነው። እና ሲቀጥል ደግሞ ማለት ነው መለየት በእናንተ አልተጀመረም አይደለ? እሺ ተለያየን ካላችሁ መለየት እናንተ የመጀመሪያው ሰዎች አይደላችሁ። መለየት በዚህን ያክል ደረጃ የምትሆነው ማርክ ለምንድን ነው? አንተ የራስህ ህይወት ያለ ሰው ነህ። እነዛ ሴቶች የት ሄዱ ግን? ማርክ ከሴት ጋር ሲመጣ ብቻ ነው እንዴ ተንጦልጥሎ ለማጣላት የሚመጡት? ዛሬ ታባታችሁ አላችሁ ነው። እስኪ ከማርክ ጎን ሆኑ እንዴ ቢያንስ እንዲረጋጋ። የምሬን እኮ ነው። እኔ ግራ ገባኝ። በምን አይነት መልኩ እንደሚረጋጋን ያላቅም። ጭራሻውን መግደል ምናምን ነው የሚለው። በቃ መታሰር ነው የሚፈልገው። እኔ ተስፋ ቆርጫለሁ። በጣም ብዙ ነገሮችን ነው የሚያደርገው። ስለዚህ እልክ የገባው ሰው ደግሞ ምንም ነገር ከማድረግ ወደኋላ ስለማይል ለምን በእልክ ምክንያት ያልሆነ አጉል ቦታ ይገባል ይሄ ልጅ? እና ማርክ እውነት ስነግረው ማለት ይሄ እኮ ፍቅር አይደለም እያደረክ ያለው ነገር። አሁን ፍቅር አይደለም። በቃ እልክ ይዘዋል። ኦልሬዲ እልክ ውስጥ ገብተሃል። ምንም ነገር የምታደርገውን ነገር እያወቅህ አይደለም። አሁን እናንተ ወደዳችሁም ጠላችሁም ከዚህ ጋር ማወቅ ያለባችሁ ማርክ አሁን ቤዚ እንድትመለስለት አይደለም፣ በጭራሽ እንድትመለስለት አይደለም እያደረገ ያለው። በቃ ከዚህ በኋላ የማርክ እንዴት ነው ከቤዚ ላይ ያለው ፍቅር የለም፣ ቀንሷል ሲጀመርም ማለት ነው። ከዛ በመቀጠል ደግሞ ቶሚን ካጠገቧ ማየት አይፈልግም በጭራሽ። በቃ ብቻውን እንድትሆን ነው የሚፈልገው። ይሄ ብቻ ነው እየተሰማው ያለ ማርክ። ግን ይሄን እያሰበ ያለው አሁን ማርክ ትክክል ስላልሆነ እንጂ ኖርማል ወደ ማንነቱ ወደ ድሮ ማርክ ቢመለስ እንደዚህ አይነት ክፉ ሀሳብ እንደማያስብ በእርግጠኝነት አምናለሁ። ምክንያቱም ከመጀመሪያው የማውቀው ማርክ እንደዚህ አይነት ክፉ ሰው እንዳልሆነ ስለሚገባኝ ማለት ነው። እልክ ነው እንደዚህ እያደረገው ያለው። ግን እውነት ልንገራችሁ ቤዚን አይፈልጋትም አሁንም ቢሆን ማለት ነው። እልክ ይዞታል። አሁን ከቤዚ ጋር የሆነ ነገር ፈጠረ። ከዛ እንዴት ነው እበቀልሻለሁ ብሏታል እኮ ኦልሬዲ እበቀልሻለሁ ብሎ ተናግሯል። እና እያደረገ ያለው ነገር ይሄ ነው። ግን በቀልን ይወልዳል ማርኪ። በፈጠረ ተው ወንድም፣ እኔ ክፉ ነገር ሲደርስበት ማየት አልፈልግም እውነት ለመናገር ማለት ነው። ምክንያቱም ይሄ ልጅ ገና አንድ ፍሬ ወጣት ልጅ ነው። እውነት
የሰው ልጅ ደግሞ በሰራው ስራ ግዴታ ያው ቅጣትን መቀበል ስላለበት ቅጣትን መቀበሉ አይቀርም፣ ከዚህ በላይ ፈርዘር ከሄደ ማለት ነው። ግን ምንም ነገር ባይደርስበት እኔ ደስ ይለኛል፣ እውነቱን ለመናገር ማለት ነው። ግን በመጨረሻ ደግሞ የምነግራችሁ ነገር ማለት ነው፣ እሺ ሩም ውስጥ ከገቡ ኦኬ፣ ሩሙ ይዘጋል። ማን የከፈተላቸው ሩሙን? እንዴት ነው በርግደውት የገቡት? እንዴት ነው በርግደውት የገቡት? እንዴት ሩሙ አይቆለፍም ነው? ጉድ እኮ ነው። እኔ በእነሱ ተወዛግቤ ሞትኩ ዘንድሮማ።